ዛሬ በዚህ ቪዲዮ የአባታችን የአቡነ ተክለ ሃይማኖትን ሲሰሙት ደስ የሚያሰኘውን ታሪካቸውን ከገድል መጽሐፋቸው ላይ ይዘን መጥተናል። እስከ መጨረሻው ድረስ ይከታተሉ። ለወንድም እህቶቻችን ይህ ቪዲዮ ይደርስ ዘንድ እናንተ ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። እንዲህ ያሉ መንፈሳዊ ትምህርቶች ዘውትር እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን በቀጥታ ወደ ዕለቱ የገድል ዜና እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ፣ ያንን ሰው አምጣ፣ ና ወደ ንጉሥ እንውሰደው አሉት። እሱንስ አልሰጣችሁም፣ አብሬ ከሱ ጋር እሞታለሁ እንጂ አላቸው። እሱንስ ካልሰጠህን ሁለታችሁንም ገደል እንድንሰዳችሁ እወቅ፣ ብዙ መከራም ትቀበላላችሁ አሉት። ሊያጣሉት ሊያኮስሱት ወደ ንጉሥ ፈጥነው ሄዱ። ከንጉሡ ዘንድ በደረሱ ጊዜ ጌታችን ሆይ፣ አንተ የምትሰግድላቸው አማልክት የሰበረ ሰው በተራራው ላይ አግኝተን ወደ አንተ እስክናመጣ ድረስ አስረን ጠብቅ ብለን ለቀፈረ ወድም ሰጥተነው ነሆ ለሱ ጠበቃ ሆኖ ስጠን ብንለው ከሱ ጋር እሞታለሁ እንጂ እሱንስ አልሰጣችሁም አለን ብለው አካሰሱት። ንጉሡ ያንተን አማልክት ክዷቸውም እንደሆነ እንጂ አናውቅም አሉት። ንጉሡም ሰምቶ እጅግ ተቆጣ። ሁለቱን አስራችሁ አምጡ ብሎ ኃይለኞች አሽከሮችን ላከ። መልእክተኞቹም ከቀፈረ ውድም ቤት በደረሱ ጊዜ ክቡር አባታችን ተክለ ሃይማኖትን ጋኔን ሲያወጣ የእግዚአብሔር ጌትነቱን ቸርነቱን ለአገሩ ሰው ሁሉ ሲያስተምር አገኙት። እሱንም ገብረ ዋህድንም አስረው አብረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖትን እንዲህ አለው፣ አንተ የእግዚአብሔር ወዳጅ ሰው ስማይ ልንገርህ። ከሸዋ የተማረከች ስለ አንዲት ሴት ነገር ንጉሥ አእምሮን ካጣ እነሆ 28 ዘመን ነው። በጣዖቱ ሥርዓት ሊያገባት ወዶ ብዙ ሰንጋዎችን አረደ። ሊያገባትም ለጣዖቱ ሊያሰግዳት አክብራችሁ አምጡ ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችንን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጼውም የተነሳ ብዙ ሰዎች ሞቱ። ንጉሡም ከዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ይገለናል አለው። ክቡር አባታችን ተክለ ሃይማኖትም ገብረ ዋህድ መከራ ትፈራለህን? አለው። ፈጣሪያችን በንጉሥ እጅ አይጥለንምና አትፍራ። ይህችንም ያልከኝ ሴት ነገር ኋላ እነግርሃለሁ። የእግዚአብሔር ቸርነቱን ተአምራቱን ካየ በኋላ ይህንን እየተነጋገሩ ሲሄዱ ከንጉሡ ደረሱ። መልእክተኞቹም ለንጉሡ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዘ። አምጥተውም ከፊቱ አቆማቸው። ብፁዓን አባታችን ተክለ ሃይማኖትም ሀገራችንን የምታጠፋ አንተ ክፉ ሰው ሀገር ወዴት ነው? አለው። ክቡር አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮን ያጣ እኔ ሳታውቅ አገሬን ትጠይቀኛለህን? አለው። ሞቶሎሚም አገር ወዴት ነው? ወገንስ ምንድነው? አለው። ክቡር አባታችን ተክለ ሃይማኖትም እኔስ ከምስራቅ የመጣው የክርስቶስ ወገን ነኝ አለው። እሱም ከዚህ ማን አደረሰ? አለው። ብፁዕ ተክለ ሃይማኖት በአገርህ ያለ ጣዖትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል አለው። ንጉሡም በሰማ ጊዜ ተቆጣ። የኔን ጣዖት የምታጠፋ አንተ ሊያመልኩ መጥተሃልን? የኔን አማልክት ባጠፋ ጊዜ እኔ የአስለንዴል ልጅ አንተንም አጠፋለሁ አለው። ከዚህ በኋላ ሞቶሎሚ ወደ ገብረ ዋህድ ተመልሶ ቀፈረ ውድም አንተ ትዕቢተኛ ቸልተኛ፣ ይህንን ሰው ወደ እኔ እንዳያመጡት የከለከልክ አንተ ነህን? አለው። አባቶቼ ያላዩት በእጁ የተደረገ ድንቅ ድንቅ ተአምራትን አይቻለሁና አሁን ከልክያለሁ አለው። ምን ሲያደርግ አየህ? አለው። ጋኔን ሲያወጣ ድዊ ሲፈውስ ብዙ ተአምራት ሲያደርግ አየሁ። ስለዚህ ነገር ከልክየዋለሁ። በሞትም ከሱ ጋር እሞታለሁ፣ ብድንም ከእንደሱ እድናለሁ። ንጉሥ ሆይ አሁንም የወደድከውን አድርግ አለው። ንጉሡም ተቆጥቶ እስኪ እሱ ሲያድን አያለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱንም በ2 ቀፎ አድርጋችሁ የቀፎን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘ። እንዳዘዛቸውም አደረጉ። ወደ ገደል በሰደዷቸው ጊዜ ቅዱስ ሚካኤል እግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸው። የቀፎንም አፍ ሳይከፍት ከነቀፎ አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሡ ፊት ሄደው ቆሙ። ክቡር አባታችን ተክለ ሃይማኖትም ሞቶሎሚን አንተ ከሃዲ ገደል ያስጣልከን እኛን እነሆ መጣን
እፈር አለው። ከገደልስ ከቀፎስ ማን አወጣችሁ አለው። ክቡር አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህንን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባያቸው ጊዜም እጅግ ደነገጡ። ገፈረውድምም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱንም ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ክቡር አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞቶሎሚም እኚህ ሰዎች ሊያታልሉኝ በጎዳና ተማክረውብኛል፣ ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋል፣ በውስጣቸው አድርገው የጣሉባቸውን ቀፎች አምጡ ብሎ አዘዘ። አፋቸውም ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘ። ትእዛዜን ያፈረሱ እነዚህንም በውስጣቸው ጨምሯቸው። ያን መድኃኒተኛ ቀፈረውድምንም እንደ ቀድሞ በቀፎ አድርጋችሁ ወደ ገደል ጣሏቸው። የታመኑ አሽከሮችን እንዲህ አላቸው፣ እሺ በጄ አሉት። እኒህም በንጉሱ ዘንድ የታመኑ አሽከሮች ወጥተው 10 ቀፎ አሸክመው ንጉሱ ትእዛዜን አፈረሱ ያላቸውን 10 ሎሌዎች በ10 ቀፎ ጨምረው ክቡር አባታችን ገብረ ዋህድንም በቀድሞ ቀፎዎች ጨመሩ። ወደ ገደልም ሊጥሏቸው ሲወስዷቸው የሚደረገውን ያዩ ዘንድ ብዙ የንጉሥ ሰራዊት ተከተሏቸው። በገደሉ አፋፍ በደረሱ ጊዜ አስቀድሞ ጣሉት። ክቡር አባታችን ተክለ ሃይማኖትን ቀጥሎ ገብረ ዋህድን ከሱ በኋላም 10ሩን ጣሏቸው። ያን ጊዜ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ ጣላቸው። ዳግመኛም ከቀፎ አወጣቸው። ክቡር አባታችን ተክለ ሃይማኖትም በፈጣሪ እስኪያምን ድረስ ሄደ ይህንን ከሃዲ አሳፍረው አለው። እኚህም ገደል የሰደዷቸው ሰዎች የወደቁ መስሏቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እነዚህም በንጉሱ ዘንድ የታመኑ ሰዎች ቁጥራቸው 24 ነው። ክቡር አባታችን ተክለ ሃይማኖትም በንጉሱ በር ፊት ለፊት ሆኖ ይህንን ታምር ያደረገልኝ ብሎ እግዚአብሔርን አመሰገነ። እኚህም የንጉሱ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ክቡር አባታችን ሆይ በአምላክህ እናምናለን፣ አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምጸድቅበትን አስተምረን አሉት። ክቡር አባታችን ተክለ ሃይማኖትም እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላቸው። አምላክስ ኢየሱስ ክርስቶስ ነው፣ በሦስትነቱ ለሚያምኑበት የዘላለም ሕይወት የሚሰጥ። እንኪያስ እኛ የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህ በኋላ ክቡር አባታችን ተክለ ሃይማኖትም ወገኖቹን አስከትሎ ወደ ንጉሱ ገባ። አንተ ከሃዲ እፈር፣ በጌታዬ በኢየሱስ ክርስቶስ ኃይል ላሳፍር መጥቻለሁና አለው። ንጉሱም ደንግጦ የሚናገረውን አጣ። እነዚያም 24ቱ ሎሌዎች መጥተው ቀድሞስ ንጉስ እንደተናገረ ገደል ያልጣሏቸው መስሎን ነበር፣ እኛም አገረ ገዡ ብዙ ገንዘብ ሰጥቶ ዋጅቷቸዋል ብለን ነበር አሉ። ዛሬ ግን እኛ እኚህን ክፉ አድራጊዎች ብለን ካሳታቸው ሰው ጋር ጣልናቸው። ይህንን እየተባባሉ ከንጉሱ ደጅ ደረሱ። አፋቸው እንደ ቀድሞ ተዘግቶ 12ቱ ቀፎች አገኙ። ደንግጠው ወደ ንጉሱ ገቡ። 12ቱን ሰዎች ከንጉሱ ፊት ቆመው አገኟቸው። ከነሱ አንዱ ብፁዕ ተክለ ሃይማኖት ንጉሱን ስለ ክፋቱ ይዘልፈው ነበር። እኚህም ሌሎቹ እጅግ እያደነቁ ቆሙ። እናንተም ከኚህ ከሐሰተኞች ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም? አላቸው። እኚህም የታመኑት አሽከሮች ንጉሡ ሆይ የእኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰትም እንዳልተናገር ሰራዊትን ጠይቃቸው። ስንጥላቸው ያዩ ከኛ ጋር ብዙ ጎብኚዎች ነበሩና፣ ነገር ግን ዛሬ ድንቅ ነገር አየን። እነሆ 12ቱ ቀፎች እንደ ቀድሞ አፋቸው እንደተዘጋ ከደጅ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎች እነሆ ከፊት ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድን በዚህ ሰው አምላክ አምነናል። እርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉት። ክቡር አባታችን ተክለ ሃይማኖትም ልጆቼ ፈጽማችሁ እመኑበት፣ የሚያድነውም ከሞተ ሥጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ክቡር ሆይ ሁላችን በአንተ አምላክ አምነናል ብለው ጮኸው ተናገሩ። ንጉሥም በክብር አባታችን ተክለ ሃይማኖት ላይ ተቆጥቶ ብዙ ተናገረ። አንተ ክፉ ሰው፣ ከሀገር አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? አለው። ጦር በእጁ አንስቶ ክቡር አባታችንን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመ፣ እንደ ሰምም ከላዩ ተጣበቀ።
የተሰበሰቡትም ሰዎች ይህንን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮኸው ተናገሩ። ንጉሡም ጭፍሮቹን እኚህ የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያች ቀን የሞቱ ሰዎች ቁጥራቸው 3,40,80 ሰዎች ናቸው። በከተማው ደማቸው እንደ ውሃ ፈሰሰ። በክርስቶስ ስምም በሰማዕትነት የሞቱ እኚህም ቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ይደረግ ለዘላለሙ በእውነት። ከዚህ በኋላ ንጉሥ ክቡር አባታችን እጁንም እግሩንም አስራችሁ ገብረ ዋህድንም ከሱ ጋር በእስር ቤት አቆዩአቸው ብሎ አዘዘ። የሚገልበትንም ምክንያት እስኪመክር ድረስ እንዳዘዛቸው አደረገ። መንፈቀ ሌሊት ሲሆን ክቡር አባታችን ተክለ ሃይማኖት ቅዱስ ሚካኤል ታየው፣ ተነጋገረው። ወዳጄ ተክለ ሃይማኖት አትፍራ፣ ብዙዎች ሰዎች እነሆ ወደ አምልኮተ እግዚአብሔር ተመልሳቸዋለህ፣ ጽና፣ በርታ አለው። ድል የምታደርግበት ስልጣን ተሰጥቷልና። ይህንም ብሎ እሱንም ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሥ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት ላከ። ፊቱ እንደ ፀሐይ ያበራ ቆሞ ሲጸልይ አገኙት። መልእክተኞቹም ንጉሥ ይጠራሃል አሉት። ክቡር አባታችን ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ሂዶ ከንጉሡ ፊት ቆመ። ንጉሡም መልእክተኞችን ከእስራታቸው ማን ፈታቸው አላቸው። ቆሞ ሲጸልይ አገኘነው እንጂ የፈታቸውን አናውቅም አሉት። እጆቹም እግሮቹም ተፈተው ገብረ ዋህድም ከሱ ጋር ሆኖ አገኘነው አሉት። ማን ፈታ አለው። ክቡር አባታችን ተክለ ሃይማኖትም አእምሮን ያጣ አንተ ቁስቋላ፣ የፈጣሪን ኃይል እስከ መቼ ድረስ ትጠይቀኛለህ አለው። ትላንት ከእጅ ያዳነኝ ማን ነው? ትላንትስ በመድኃኒት ዳንክ ብሎ በግራ እጁ ጦሩን አነሳ፣ ቀኝ እጁንም ግን ትላንት በያዛት ጦር ተጠቅልላለችና። ክቡር አባታችን ተክለ ሃይማኖትን ሊወጋ ወዶ ከእጁ ጋር ተጣበቀች። ክንዱ ሰለለ፣ ደረቀ፣ እንደ ድንጋይም ሆነ። እኔንም ገድሎ መንግስቴን ይቀማኝ ዘንድ አገሬንም ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ክቡር አባታችን ተክለ ሃይማኖትም እኔ የመጣው ልገልህ አይደለም፣ አንተንም ላድንህ ሀገርንም በሃይማኖት ላነጻ ነው እንጂ። መንግስትህም ውሾች እንደሚረግጡት እንደ አደባባይ ጭቃ ይመስለኛል። መንግስትህን ስተውና ከቤትህ የምድር ትቢያ እንኳን አልሻም። አትጩ፣ በፈጣሪ እመን ያድንሃል። ይህም ባይሆን ያንተን አማልክት አድኑኝ በላቸው አለው። ከአማልክትም በሽታ የሚያድን የቱ ነው አለ። ሰይጣንም ከሩቅ ቆሞ ሞቶሎሚን ይህንን ሰው ብትገድለው እኔ አድን ነበር ብሎ ጮኸ። እሱም ግደሉት ብሎ አዘዘ። ጭፍሮቹም ይህ ሰው በምን ይሞታል? ጦርም አይገለው ገደልም አይቀበለው አሉት። ንጉሡም ፈጥኖ የሚሞትበትን በሉ ምከሩኝ አላቸው። በጭንቅ ታምሜያለሁና ገመድ ካንገቱ አግብተው ከታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያ ይሞታል አሉት። እንደነገራችሁኝ ፈጥናችሁ አድርጉ አላቸው። ክቡር አባታችንን ተክለ ሃይማኖትን አውጥተው ካንገቱ ገመድ አግብተው አንቀው ሊሰቅሉት ወሰዱት። የንጉሡም ሰራዊት ሞቱን እናያለን ብለው ተከትለውት ሄዱ። ከዛፉ ዘንድ በደረሱ ጊዜ አንድ ሰው ከዛፉ ላይ ወጥቶ በላዩ ገመድ አስሮ ክቡር አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ በዚያ ተጻሮ ይሙት ብለው ተው። ይህም ገመድ ያሰረው ሰው ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ ክፉ ሞት ፈጥኖ ሞተ። ዛፉ ግን የእግዚአብሔርን ወዳጅ ከላይ ውረድልኝ እንደሚል ራሱን ወደ ምድር አዘነበለ። ክቡር አባታችን ተክለ ሃይማኖትም ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ተመልሶ ቀድሞ እንደነበረ ሆነ። የተሰበሰቡትን ሰዎች ይህንን ታምራት አይተው ጦርና ዛፍ ለሚታዘዙለት በተክለ ሃይማኖት አምላክ አምነናል ብለው ጮሁ፣ ተናገሩ። ክቡር አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ከዚህ የበለጠ ኋላ ታያላችሁ። ሁሉም በሚቻለው የሚሳነው በሌለ በእንደዚህ ያለ አምላክ አምነናል አሉ። ክቡር አባታችን ተክለ ሃይማኖትም አቅንታችሁ ወደ ሰማይ ተመልከቱ፣ ከዚህ የበለጠ ኋላ ታያላችሁ። አቅንተው ተመለከቱ። መላእክት የብርሃን አክሊል ይዘው አዩአቸው። አባታችን ይህ የምናየው ምንድነው አሉት። እነሆ ንጉሥ እናንተን ገደሏቸው ብሎ ያዛል። መላእክትም በብርሃን አክሊል ነፍሳችሁን ለመጋረድ ይዘው ይጠብቃሉ። የተሰበሰቡትም ሰዎች ይህንን ሰምተው ፈጽሞ ደስ አላቸው፣ በሃይማኖትም ጸኑ። ሄደውም ንጉሡን ይህንን ሰረኛ ሰው እንጨትም አልቻለው፣ ገመድም አሳሪውንም ሲወርድ ዛፍ ጣለው፣ ተቀጥቅጦም ሞተ። ሰራዊትም ሁሉ በዚህ ሰው አምላክ አመኑ። ጠንቋዮችም ንጉሡን እሱን የምንገልበት እስክንመክር ድረስ
በዚህ ሰው ያመነውን ሁሉ ግደሉ ብለህ እዘዝ አሉት። ንጉሡም በክርስቶስ ስም ያመነ ወንዱንም ሴቱንም ሁሉ ግደሉ ብሎ አዘዘ። የንጉሡም ጭፍሮች ከንጉሡ ታዘው ሰይፋቸውን መዘው በክርስቶስ ያመኑትን ሁሉ ገደሏቸው። በዚያች ቀን በሰማዕትነት የሞቱት ሰዎች ከልጅና ከሴት በቀር ቁጥራቸው 7,500 ሰዎች ናቸው። በሰኔ 17 ቀን ሰማዕትነትን ተቀበሉ። የሃይማኖታቸው ጽናት ከመውደቅ ይደግፈን፣ ከኃጢአት ያንጻን። የክርስቲያን ወገኖች የሆኑ ሁላችንን ይልቁንም አገራችን ኢትዮጵያን ለዘላለሙ በእውነት አባታችን የአቡነ ተክለ ሃይማኖት ገድል በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።